በምስራቅ እስያ ፖለቲካዊና ወታደራዊ መድረክ ላይ አዲስና አስፈሪ ሊባል የሚችል የታሪክ ምዕራፍ እየተከወነ ይገኛል። ላለፉት 7 አስርት ዓመታት በሰላማዊ ህገ መንግስትና ራስን በመከላከል ላይ ብቻ ተወስኖ የነበረው የጃፓን ወታደራዊ አቋም አሁን ላይ መሰረታዊ ለውጥ እያሳየ መምጣቱን በቀጠና ያለው የኃይል ሚዛን በእጅጉ እያወቀ ይገኛል። ይህንን ለውጥ በቅርበትና በስጋት የምትከታተለው ቤጂንግ ቶኪዮ እየተከተለች ያለው መንገድ አደገኛ ወታደራዊ ዝግጅት መሆኑን በመናገር ተከታታይና ጠንካራ ማስጠንቀቂያዎችን እየሰጠች ትገኛለች። የቻይና የውጭ ጉዳይ ሚኒስቴርና የመከላከያ ተንታኞች እንደሚሉት ከሆነ ጃፓን እያካሄደች ያለችው ይህ ወታደራዊ ዝግጅት በዋናነት የሚንጸባረቀው በመከላከያ በጀቷ እድገትና በወታደራዊ ዶክትሪን ለውጥ ላይ ነው። የጃፓን መንግስት በሚቀጥሉት 5 ዓመታት ውስጥ ለመከላከያ የሚለውን በጀት በእጥፍ ለማሳደግ መወሰኑ ሀገሪቱን ከዓለም ሶስተኛዋ ከፍተኛ ወታደራዊ ወጪ አውጪ ሀገር ሊመድባት ይችላል። ይህ በጀት በዋናነት የሚውለው የመልሶ ማጥቃት አቅም ተብሎ ለሚጠራው አዲስ ስትራቴጂ ነው። ይህም ማለት ጃፓን ጥቃት ከመፈጸሙ በፊት ወይም ጥቃት ሲሰነዘርባት ጠላት ሀገር ውስጥ የሚገኙ የሮኬት ማስወንጨፊያዎችንና ወታደራዊ ማዕከላትን በቀጥታ የመምታት አቅም ያላቸው የረጅም ርቀት ሚሳኤሎችን ለመታጠቅ እየሰራች ነው። ከነዚህ መካከል ከአሜሪካ የሚገዙ የቶማሃውክ ሚሳኤሎችና ጃፓን ራሷ የምታመርታቸው ዘመናዊ ሚሳኤሎች ይገኙበታል። ጃፓን ለምታደርገው ወታደራዊ ዝግጅት እንደ ዋነኛ ምክንያት የምታቀርበው የሰሜን ኮሪያን ተደጋጋሚ የሚሳኤል ሙከራዎችን ነው። ፒዮንግያንግ በጃፓን ሰማይ ላይ የሚበሩ ሚሳኤሎችን መተኮሷ ቶኪዮ የመከላከል ብቻ ፖሊሲዋን እንድትተው ግፊት አድርጎባታል። ቻይና ግን ሰሜን ኮሪያን እንደ አጋር ስለምታይ ጃፓን ይህን ስጋት ተገን አድርጋ የምትታጠቀው ትጥቅ መጨረሻው ቻይናን ለመውጋት ነው ብላ ታምናለች። ይህ የደህንነት አጣብቂኝ በቀጠና ያለውን እምነት ሙሉ በሙሉ አጥፍቶታል። ወታደራዊ ዝግጅቱ በባህርና በየብስ ብቻ የተገደበ አይደለም። ጃፓን አዲስ የሳይበር መከላከያ ያዝና የህዋ ወታደራዊ ክፍል አቋቁማለች። ቻይና በሳይበር ጥቃትና በሳተላይት አውታረ መረቦች ላይ ያላትን ብልጫ ለመመከት ጃፓን ከአሜሪካ ጋር በመሆን የከፍተኛ ቴክኖሎጂን ግንብ እየገነባች ነው። ቤጂንግ ይህንን የጃፓን እርምጃ ወታደራዊ ፉክክር ወደ አዲስ መልክ ማሸጋገር በማለት ትኮንነዋለች። አስገራሚ ሆኖ የምንመለከተው ደግሞ ሁለቱ ሀገራት በወታደራዊ መስክ ቢፋጠጡም በንግድ ረገድ ግን እጅግ የተሳሰሩ መሆናቸው ነው። ጃፓን አሁን ላይ ኢኮኖሚክ ሴኩሪቲ የሚል አዲስ ህግ አውጥታለች። ይህ ህግ ወሳኝ የሆኑ የቴክኖሎጂ ውጤቶች እንደ ሴሚኮንዳክተርና ቺፕስ ወደ ቻይና እንዳይላኩ ወይም ቻይና ላይ ጥገኛ እንዳይሆኑ የሚከለክል ነው። ቻይና ይህንን እንደ ኢኮኖሚያዊ ማዕቀብና እድገቷን የመግታት ስልት አድርጋ ስለምታየው ወታደራዊ ውጥረቱ ወደ ንግድ ጦርነት እያደገ መሆኑን የዘርፉ ተንታኞች ይናገራሉ። ቤጂንግ ደግሞ በተራዋ ይህንን ዝግጅት እንደ ቀጥተኛ ስጋት የምታየው በበርካታ ምክንያቶች ነው። በመጀመሪያ ጃፓን እነዚህ የረጅም ርቀት ሚሳኤሎችን የምታሰማራው በደቡባዊ ደሴቶቿ ላይ ሲሆን እነዚህ ቦታዎች ደግሞ ለታይዋንና ለቻይና ባህር ዳርቻዎች በጣም ቅርብ ናቸው። ቻይና ይህንን እርምጃ ሉዓላዊነቷን ለመገዳደርና በታይዋን ጉዳይ ላይ ጣልቃ ለመግባት የተደረገ ዝግጅት አድርጋም ትመለከተዋለች። በተለይም የጃፓን ባለስልጣናት በታይዋን ላይ የሚደርስ አደጋ ለጃፓን ህልውና አደጋ ነው የሚል አቋም መያዛቸው ቶኪዮ ወታደራዊ ኃይሏን ከድንበር ባሻገር ለመጠቀም መዘጋጀቷን የሚያሳይ ነው በሚል በቻይና በኩል ከፍተኛ ተቃውሞን እያስነሳ ነው። የቀጠናው ውጥረት እንዲባባስ ያደረገው ሌላው ምክንያት የጃፓን የባህር ኃይልና የአየር ኃይል እያደረገ ያለው መጠነ ሰፊ ዝግጅት ነው። ጃፓን የሄሊኮፕተር ተሸካሚ መርከቦቿን የኤፍቢ 35 ቢ ተዋጊ ጀቶችን ማስተናገድ ወደሚችሉ አውሮፕላን ተሸካሚ መርከቦች እየቀየረች ነው። ይህ እርምጃ ጃፓን ከሁለተኛው የዓለም ጦርነት በኋላ አውሮፕላን ተሸካሚ መርከቦች እንዳይኖሯት የሚከለክላትን መመሪያ የሚጥስ ነው በሚል ቻይና ትተቻለች። በተጨማሪም በምስራቅ ቻይና ባህር ላይ በሚገኙት ሰንካኩ ደሴቶች ዙሪያ የሚታየው ግጭት በሁለቱ ሀገራት መካከል ያለው ግንኙነት ይበልጥ አሻክሮታል። ቻይና እነዚህ ደሴቶች የራሷ እንደሆኑ በጽኑ የምታምን ሲሆን ጃፓን ደግሞ አካባቢውን በንቃት በመጠበቅና ወታደራዊ መሰረተ ልማቶችን በመገንባት ምላሽ እየሰጠች ነው። በዚህ ወታደራዊ ፉክክር ውስጥ የጃፓን ተባባሪዎች ሚና እጅግ ከፍተኛ ነው። ከሁሉም በላይ አሜሪካ የጃፓን የቅርብ ወታደራዊ አጋር በመሆን ቀዳሚውን ስፍራ ትይዛለች። የዋሽንግተንና የቶኪዮ ደህንነት ስምምነት ጃፓን ጥቃት ቢሰነዘርባት አሜሪካ የመከላከል ግዴታ እንዳለባት ይደነግጋል። አሁን ላይ ግን ይህ ግንኙነት ጃፓን ራሷን ከመከላከል አልፋ በአካባቢው ጸጥታ ላይ ንቁ ተሳትፎ እንድታደርግ አሜሪካ እያበረታታች ነው። ሁለቱ ሀገራት በጋራ የሚካሄዱት ወታደራዊ ልምምድ፣ የመረጃ ልውውጥና የቴክኖሎጂ ሽግግር ለቻይና ትልቅ የራስ ምታት ሆኗል። ከአሜሪካ በተጨማሪ ጃፓን ከሌሎች የኳድ አባል ሀገራት ጋር ማለትም ከአውስትራሊያና ከህንድ ጋር ያላትን ወታደራዊ ትብብር እያጠናከረች ትገኛለች። አውስትራሊያና ጃፓን በቅርቡ የተፈራረሙት የጋራ ወታደራዊ መዳረሻ ስምምነት የሁለቱ ሀገራት ጦር በአንዳቸው ሀገር ምድር ላይ ልምምድና ኦፕሬሽን እንዲያካሄዱ ይፈቅዳል። ይህ ሚኒላተራል የተባለው የጥምረት አደረጃጀት ቻይናን ለመክበብና ለመገደብ የታለመ ስትራቴጂ እንደሆነም ቤጂንግ ትከሳለች። በተጨማሪም ጃፓን ከታይዋን ጋር ያላትን ይፋዊ ያልሆነ ግንኙነት ወደ ወታደራዊ መረጃ ልውውጥ እያሳደገች መምጣቷ ውጥረቱን ሌላ መልክ ሰጥቶታል። የቻይና ማስጠንቀቂያ ግልጽ ነው። ጃፓን ካለፈው የታሪክ ስህተቷ መማር እንዳለባትና በቀጠናው ላይ ወታደራዊ ትንኮሳ የምታደርግ ከሆነም ከባድ መዘዝ እንደሚጠብቃት በተደጋጋሚ ትገልጻለች። ቻይና የጃፓን ወታደራዊ ዝግጅት የሰላም ወዳድ ሀገር ምስሏን የሚንድ እንዲሁም በቀጠና የጦር መሳሪያ ፉክክርን የሚቀሰቅስ ነው ትላለች። በሌላ በኩል ጃፓን የምታቀርበው ምክንያት የቻይና ወታደራዊ አቅም ማደግ፣ የሰሜን ኮሪያ የኒውክሌር ስጋትና የሩሲያ በዩክሬን ላይ የፈጸመችው ወረራ የዓለምን ደህንነት ስላናጋው ራሷን ለመከላከል የግድ መዘጋጀት እንዳለባት ነው። በጃፓንና በቻይና መካከል ያለው ወታደራዊ ውጥረት በምስራቅ እስያ ገደብ አልፎ ከመካከለኛው ምስራቅ ጂኦፖለቲካ ጋር ጥብቅ የሆነ ቁርኝነት አለው። ጃፓን በመካከለኛው ምስራቅ የምታደርገው እንቅስቃሴ
እንቅስቃሴና የምትከተለው ስትራቴጂ ቤጂንግን ይበልጥ ስጋት ላይ የሚጥልባቸው ነጥቦችን ስንመለከት ጃፓን ከ90 በላይ የነዳጅ ፍላጎቷን የምታገኘው ከመካከለኛው ምስራቅ ሀገራት ነው። ቻይናም በተመሳሳይ ለኢኮኖሚ እድገቷ የባህረ ሰላጤው ሀገራት ነዳጅ ወሳኝ ነው። ጃፓን አደገኛ የተባለውን ወታደራዊ ዝግጅት የምታደርገው በሆርሙዝ ሰርጥና በህንድ ውቅያኖስ ላይ ያለውን የንግድ መስመር ለመጠበቅ በሚል ሰበብ ነው። ጃፓን በጅቡቲ ያላትን ወታደራዊ መናኸሪያ ያጠናከረች መምጣቷና በባህረ ሰላጤው አካባቢ የባህር ኃይል መርከቦቿን ማሰማራቷ ቻይና በአካባቢው ያላትን የአንድ ቀበቶ አንድ መንገድ ስትራቴጂካዊ በላይነት ይገዳደራል በሚል በቤጂንግ ዘንድ ይታያል። በዚህም አላበቃም። አሜሪካ ከመካከለኛው ምስራቅ ትኩረቷን ቀንሳ ወደ እስያ ዞራ ባለችበት ጊዜም ጃፓን በአካባቢው የአሜሪካ ሚና ተክታ እንድትሰራ ዋሽንግተን ግፊት እያደረገች ነው። ጃፓን ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ ጋር ያላትን የደህንነት ትብብር ማሳደጓም ቻይና በመካከለኛው ምስራቅ የፈጠረችውን የዲፕሎማሲ የበላይነት ለምሳሌ የሳውዲና የኢራን ስምምነትን ለመመከት የታለመ ነው ተብሎ ይታመናል። ጃፓን ወታደራዊ ቴክኖሎጂዎቿን ለእነዚህ ሀገራት ለማቅረብ ማሰቧም ቻይናን አስቆጥቷል። ከመካከለኛው ምስራቅ ተነስቶ በህንድ ውቅያኖስና በደቡብ ቻይና ባህር አድርጎ ጃፓን የሚደርሰው የባህር መስመር ለሁለቱም ሀገራት የህልውና መስመር ነው። ጃፓን የረጅም ርቀት ሚሳኤሎችን መታጠቅና የባህር ኃይሏን ማዘመን ቻይና በመካከለኛው ምስራቅና በእስያ መካከል ያለውን የንግድ ልውውጥ በጦርነት ጊዜም እንዳታወክባት ለማድረግ ነው። ቤጂንግ ግን ይህንን እንቅስቃሴ ጃፓን ከምዕራባውያን ጋር በመሆን ቻይናን በባህር ላይ ለማነቆ የምታደርገው ዝግጅት አንድ አካል አድርጋ ትፈርጀዋለች። በቴክኖሎጂው ዘርፍ ደግሞ ጃፓን ቀደም ሲል የነበረባትን የጦር መሳሪያ ወደ ውጭ ሀገር የመላክ እገዳ በማላላቷ አሁን ላይ ለመካከለኛው ምስራቅ ሀገራት ወታደራዊ ቁሳቁሶችን ለማቅረብ መንገድን ከፍታለች። ይህ ደግሞ በክልሉ የጦር መሳሪያ ገበያ ላይ ከፍተኛ ድርሻ ያላትን ቻይናን በኢኮኖሚም ሆነ በስትራቴጂያዊ ተሰሚነት ይገዳደራል። በአጠቃላይ በጃፓንና በቻይና መካከል ያለው ግንኙነት ካለፉት 10 ዓመታት በበለጠ ወታደራዊ ፊት ለፊት መጋፈጥ እያመራ ይመስላል። ጃፓን የምታካሄደው ዝግጅት ከዘመናዊ ሚሳኤሎች እስከ አውሮፕላን ተሸካሚ መርከቦች እንዲሁም ከአሜሪካና ከምዕራባውያን አጋሮቿ ጋር የምትፈጥረው ጥምረት በቤጂንግ እይታ እንደ ቀጥተኛ ጦርነት ዝግጅት ተደርጎ ይቆጠራል። ይህ ሁኔታ ምስራቅ እስያን ወደማይተነበይና እጅግ አደገኛ ወደሆነ ወታደራዊ ውጥረት ውስጥ እየከታት ይገኛል። የቀጠናው ሀገራትና ዓለም አቀፉ ማህበረሰብ ይህ ውጥረት ወደ ለየለት ግጭት እንዳይቀየር ከፍተኛ ስጋት አድሮባቸዋል። ቻይና በበኩሏ እሳትን የሚጭሩ መጨረሻቸው በእሳት መቃጠል ነው በሚል ጠንካራ ቃላት ማስጠንቀቂያውን በመቀጠል ለጃፓን እያንዳንዱ እርምጃ ተመጣጣኝ ወታደራዊ እርምጃ ለመስጠት ዝግጁ መሆኗን እያሳየች ነው።